እኔ አንተ እኮ ጋሽ ቀጭኑ ይነግር ኧረ አንተ ይዘህብኝ ማመጣ ቦታ የለም ምርጥ ቦታ ነው አለቃ እንዴት ነው ሰላም ነው ወይ ዛሬ የሚገርም ኢንቨስተር ይዤ መጥቻለሁ ጋሽ ቀጭኑ ይባላል ሰላም ነው አለን ባለሀብት ነው ብለው አማን ነው አዎ ባለሀብት ነው ጋሽ ቀጭኑ ይባላል በተለይ በጣም ቦታው በጣም ያምራል በጣም ሰላም ነው እንዴት አያችሁት ተመቻችሁ ኧረ በጣም ኢንቫይሮ እንትኑ በጣም ነው አካባቢው ሊል ነው ኢንቫይሮመንት ኮች ስለማታቀላቀላ ማን ይባላሉ ጋሽ ቀጭኑ ታወቃቸውና እያንዳንዱ ነገር ያሳይ ግድ የለም ሰላም ነው አለን ጳውሎስ ይባላል ኦኬ ጳውሎስ እንግዲህ እንኳን ወደ ድርጅታችን በሰላም መጣችሁ እንኳን በሰላም መጣ ድርጅታችን መጥቶ መውጣት አይቻልም እንኳን በሰላም መጣ እንኳን በሰላም ቆያችሁ ነው የሚባለው ኦኬ ታውስ እኔና እኮ ይወራና ታውስ እሺ አፋቸውን በእንግሊዘኛ ነው ይፈታ አይ ሁሉንም ይችላል አዎ ይችላል እንግሊዘኛ ነው የሚያደለው ብዙ ጊዜ አማርኛ አወራችሁ እንግዲህ ኦኬ እና ብዙ ቦታዎች እጃለሁ ውጭ ሀገር ድረስ እጃለሁ የሚገርም እስከ አውሮፓን ድረስ ሂጄ በጣም ብዙ ነገር አይቻለሁ ይሄ ደግሞ ለየት ያለ ነው ኦ ማይ ጋድ አሜዚንግ ኦኬ አሪ አሜሪካን አይ አማርኛ ነው ማውራት የሚፈልገው እሱ በአማርኛ ነው ስለዚህ አሁን ምንድነው ያለው ነገር እሱ ነው ምን ቦታው ሰድብዬ ነው የመጣሁት እስኪ አሁን ምንድነው እስኪ ማን አንተ ምንድነው ልክ ነህ እየሄድን እናወራለን ችግር የለውም እኔ ጳውሎስ እባላለሁ ስሜ ጳውሎስ ይባላል ግሪን አፍሪካ ፋርም ማኔጀር ነኝ ማኔጀር ታውቃለህ መቼም ኃላፊ ማለት ነው ስለዚህ ኃላፊ ነኝ ዛሬ እኔም እኮ ኃላፊ ነኝ ኃላፊ ነው አዎ ነግሮኛል አትሽ በጣም ነግሮኛል ዛሬ ትልቅ ሰው ኢምፖርታንት ሰው አመጣለሁ ብሎ በእናታ ተኩለ ስለዚህ በጣም ስለጎበኙን በጣም እናመሰግናለን እንግዲህ ይሄ የምታያቸው ነገሮች ብዙ መሬት እንዳለክ ብዙ ጋሻ መሬት እንዳለክ ነግሮሃል እሱ ወደ 400 ኪሎ ሜትር መሬት አለ 40 ሄክታር 400 ሄክታር ምናምን 400 ሄክታር ነው ችግር የለውም ምንድነው 400 ሄክታር ብቻ መሆኑ ሳይሆን 400 ሄክታሩ ላይ የተሻለ ዘር እንድተክሉ ነው ዛሬ ምን መከራችሁ እሱን ነው የምልህ እኮ ምንም ችግር የለውም መሬታችሁ ካሁን በኋላ ጾም አድርም እኛ የምናመጣቸው ከእስራኤል ሀገር ነው የምናመጣ ከዛም ጥተን የተሻለ ዘር ማለት ነው ምርጥ ዘር ይሄ አሁን ለምሳሌ እንዲህ መሬት ላይ የወጣ ገና 2 አመትም አልሆነም 1 አመት 6 ወር ላይ እንደዚህ ሰፍቷል ይሄ ሎሚ ነው በደንብ ዝቅ ብላችሁ ደግሞ አላችሁ አየህ ያው ዛፎች ናቸው እኮ ያው ባንዳ አመት አልሞላውም ይሄን ያክል ዛፍ ሆኗል እያለ የሚገርም ባንዳ አመት የሚገርም ነው አመት አልሞላም እሺ እንግዲህ ይሄን መሬታችሁ ላይ ይሄ 40 ሄክታሩ ላይ ነው 400 ሄክታር ነው ያለው ያው ነው ብዙ መሬት አለ ምን ልትከልበት ምን ልዝራበት እያልኩኝ እንግዲህ ውሃም እንዲህ አለ ይሄ ተፈጥሮ ነው ዋው የተፈጥሮ ውሃ አዎ ስለዚህ ምንድነው እንደርሱ አይነት ባለሀብት ገበሬዎች እንደዚህ መጥቶ የተሻለ ዘር ለመትከል ትክክል መጎበኘት ግንዛቤ መውሰድ አለባቸው እንደዚህ አሁን ይሄን ሎሚውን እያየሁ ነው አየው እና ተመልከ አሁን ይሄ ሎሚ አሁን ይሄ እኮ እኔ መሬት ላይ አሁን ይሄ ቢዘራ ይበቅላል አይደለ ይበቅላል ወዲያውኑ ይበቅላል ምንድነው የአየር ጸባይ አሁን ቀዝቃዛ ወይና ደጋ ምናምን ቆላ ምንድነው እኛ የሃይላንድ ፍሩቶችም አሉን ሃይላንድ ታውቃለህ መቼም የተለያየ ሀገር ሄደ አይተሃል ሃይላንድ ማለት ምንድነው ቀዝቃዛ ቦታ ማለት ነው ስለዚህ እዛ ላይ የሚሆን ዘር አለን በረሃ ላይ የሚሆን ዘር አለን ስለዚህ ለሙቀትም የሚሆን ማለት ነው ስለዚህ ለሁሉም ክላይሜት የሚሆን ዘር ስላለን ይሄድን እስቲ ምንም ችግር የለም በጣም የሚገርም ነው እንዳለ ይሄ አንተ ግን ብዙ ቦታ ይዘህ ይመጣ ነገር ያኔ ምርጥ አይ ይዘህማ መንጣት ታቅበታለህ ገንዘቤን በላው እንጂ አይ ቀስ ብለህ አሁን የሚገርም ነው አንተ እንደዛ አይነት ያ መሬት ተኝቶ ምን ልስራበት እያልኩ ጠይቀውም ይሄ በስንት መደበኛ ያክል ጊዜ አፈራተለው አሁን እኔ የምለው ወደ ጥያቄ ልምጣ እንዳላስቸግርህ ብዬ እኮ ነው መጠየቅ አሁን ይሄ በስንት ጊዜ በስንት ቀን ምንድነው የሚባለው አሁን ይሄ ምንድነው ሎሚ ነው አዎ ምንድነው ጥቅሙ ስለ ጥቅሙ በደንብ ላስረዳክ ጥቅሙ ማን ያሸታልን አዎ ማለት ብቻ ሰው ለጁስ ይሆናል ለፋብሪካ ይሆናል ለተለያየ ነገሮች ይሆናል ምንድነው እዚህ ጋር አንዴ ከተከልኮ ሌላው አገራችን ላይ የተለመደ በ10 አመት ነው የሚያፈራ 7 አመት እስከ 10 አመት ይሄ ግን በ1 አመት 6 ወር ያፈራል
ይሄ ነው አውቃል ተረንተዋል የሚልን ጨምረንበት አለ እኮ የለም። ኢትዮጵያ ውስጥ እኮ እስካሁን ከ10 ዓመት በፊት ከ8 ዓመት በፊት የሚያፈራ ፍራፍሬ የለም። አሁን ይሄ በአንድ ዓመት ውስጥ ይሄ 1 ዓመት ከ6 ወሩ ይሄው እያለህ ነው ያለው። በቃ 2 ዓመት አልሆነውም እንደዚህ ያንተ መሬት ከኛ ችግኙ ወስደ ከተከልኮ በአንድ ዓመት ከ6 ወር ያፈራል አላል። ከዛ በኋላ ደግሞ ምንድነው እስከ 80 ዓመት መቁረጥ ብቻ ነው። ልጆች አላችሁ አሉ እንጂ አዎ በቃ እሱ ውርስ ነው ማለት ነው። ቅርጽ ነው። እስከ 80 ዓመት ድረስ ራሱ ያፈራል ራሱ እንትን ይላል። በቃ መቁረጥ ብቻ ነው። ይሄ ፍሬ ብቻ አንዴ ከተከሉ ለ80 ዓመት መቁረጥ ብቻ ነው። ወጥቶ መሸጥ ብቻ ነው። የሚገርም ነው። ስለዚህ ይሄ ሁላ ና አንተ አትፍጠን ና ከኋላ ሁን ና ከኋላ ና እሱ ነው ከፊት መሆን ያለበት። አታበላሹ። እስኪ የሚገርም ነው በጣም እኔ ብዙ ጊዜ መጥቻለሁ ባይዘው። ኧረ እባክህ እዚህ ጎበዞች ናቸው። አዎ በጣም የሚሰሩት በጣም አላቸው። አንዴ እንዲህ አስተዋውቄ እንደገና ሌላም ራሱ አገልግሎት አላቸው። የሚገርም ባለኝ መሬት የለኝም የሚል ሰው ካለ እኛ ጋር መስራት ይችላል ብለዋል። አዎ አንተ መሬት ካነሳውን እንዴት ነው በላቸው ጠይቁ። አሁን መሬት ምንድነው ምን ነው የምጠይቃቸው? መሬት አላቸው በጋራ መስራት ከፈለክ እነሱ ጋር ተመልከት። ይሄን ነው የሚጠይቀው ራሱ ተመልከት። ከኛ ጋር መጥተ የጋራ መስራት ትችላለህ። ስለዚህ ይሄን ያክላል። እንግዲህ ይሄ ብርቱካን አይደለም ሎሚ ነው። እንግዲህ ተመልከት። ይሄ እኮ ብርቱካን እኮ ነው የሚመስለው ሎሚ ነው። አስበው እንግዲህ አይነት ሎሚ አይተህ ታውቃለህ? እኔ እንደዚህ አይነት አይቻለሁ። ይሄን ያክላል። እንግዲህ ንካ ችግር የለውም። ይሄ እንዳፈራ እንግዲህ አሁን ይሄ እኮ ማለት ነው ብርቱካን ራሱ እንደዛ በቃ እኛ እንትን ስለዚህ ይሄ ሎሚ ብርቱካን ምን ሊሆን ነው አንተ አባይ ገባህ ሲጀምር እሱ አይገባው። እስኪ እዚታችን ማለት በእናትህ ያስጎምጂ ዋው ረበለው ዛሬ ጥሩ ቦታ ይዘህ መጣህ። ዛሬ ስማስር ጋሽ ቀጭኑ አሁን የጥምቀት ላይ ሎሚ ተወደደ እያሉ ኮብልስቶን እየወረወሩ ይሄ ሰው ይገላል እኮ ሰው ይገላል። ይሄ ሰው ይገላል አይገለም። ጋሽ ቀጭኑ እስኪ ተመልካቾች ተመልከቱት እስቲ። ዋው ንብ ነው ሎሚ ነው ጋር እስኪ ተመልከት። አሁን ይሄ እኔ የምለው ለጥምቀት ወሬ ያወራህ አትበለኝና በዚህ አሁን ብመታ አሁን በድንጋይ መታን ነው እንጂ የሚሉት በሎሚ አይሉም። ና እንጂ በዚህ ነው ና በዚህ ወበዛት ግንባራቸው ላይ ሲፈርጥ ነው ሎሚ መሆኑም ያ እሱን እንድልህ ነው። አየው እንዴት እንደሚያምር አው በጣም ነው የሚያስጎመጀው። ተመልከት በጣም አሜዚንግ ነው። ተመልከት ይሄን ዋው ተመልከታ። በዛ ዙርና ካሜራማንና በዛ ላይ ይኸውና ካሜራማንና በዛ ይመጣ። ካሜራማኑ የት ነው? አንተ በዛ መጣ ምን እያደረገ ነው እዛ? እና በዚህ እሱ ጋር አሁንና ይኸው በቃ ቀጥ አድርገህ ከላይ ይኸው ተመልከቱ። ተመልከት ይኸው ሎሚ ነው። ይሄ አሁን ኦልሞስት 2 ዓመት ባልሞላው 2 ዓመት ባልሞላው መጥቻለሁ እዚያው ከዛሬ ለምን እኔ ያኔ ለምን አልጠራኸኝ? ጋሽ ቀጭኑ የዛን ጊዜ አንተ መቼ እኔን ታውቀኝ ነበር የዛኔ? እኔ ዝናዎት ሰምቻለሁ። እንግዲህ በአሜሪካ እያለሁ ሰምቻለሁ። አሜሪካ እያለሁ ነው የምታውቀኝ። ዛሬ በአካል ደግሞ ተገናኘን። ያው መጥቷል። ፍራፍሬ አለ እስከሚሰለች ነው። በጣም የሚገርም ነው። እስኪ ሌላ ያላችሁን አገልግሎት እስኪ ንገረው እስኪ ለጋሽ ቀጭኑ። አሁን ሌላ ምን አገልግሎት አላችሁ? ግሪን ፋርማው ምንድን ነው የምትሰጡት የሚለው ነገር እስኪ ለጋሽ ቀጭኑ አብራራለ። ምንድነው ብዙ አገልግሎት እንሰጣለን እኛ። ግሪን አፍሪካ ፋርም ምንድነው ብዙ ነገር ይሰራል። ምርጥ ዘሮችን ከውጭ ሀገር እያመጣን ቶሎ የሚደርሱትን ነው የምንሰራ። አሁን ይሄ የውጭ ሀገር ነው ወይ? አሁን ሙሉ ለሙሉ የውጭ ሀገር ነው? ተመልካቾች ግራ እንዳይገባቸው ሙሉ ለሙሉ የውጭ ሀገር ሳይሆን ከታች ያለ ሩት ስቶክ የሚባሉ ወይ መሰረተ ግንድ የሚባሉ የሀገራችን ነው። ቆምጣጤ ነው። እሱ ላይ ይዳቀላል። እሱ ላይ ምን ይዳቀላል? ሲትረስ ታይፖች የሚባሉ ኦኬ ገብቷል። የኛ ሀገር ሴትና አንድ ፈረንጅ አጋብተህ በመሃል ልጅ ይዳቀልበታል ማለት ነው። የእስራኤል ይዳቀልበታል። ከዛ የኛው ደግሞ ምግብ ብቻ ያቀብሏል። ምግብ ብቻ ሲያቀብለው ከየት አምጥቶ ምግብ ከኛው ከአገራችን ያለው ከመሬት ያለው ምግብ ሲል ከቤት ምናምን የሚመጣ ነው ወይ ልል ነው አይደለም? ከመሬት እስኪ አንተ ዝም በል እሱ ጋር አውራ ወይ ዝም በል ወይ ተናገር። እንደውም ተናገር። እሺ አይደለም ወይ ጋሽ ነው እንዴ? ምን ሆነ? እኔ ቀስ ብዬ አወራዋለሁ። እሺ ምንድነው? አይ ተመልካች ስለሚጠይቅ ማለት ነው ጳውሎሴ ይሄ የፈረንጅ ከሆነ ለኛ ሀገር አይሆንም ምናምን ስለሚሉ እንደዛ ነው እንደዛ ስለሚሉ ይሄ የምትመለከቱት ችግኝ ከስር ያለው ለኛ ሀገር ተስማሚ የሆነ የሀገራችን የኢትዮጵያ የሆነ ከላይ ያለው ደግሞ ከእስራኤል ይመጣና ተዳቅሎ ይሰራል። የኛ መሬት የለመደ ስለሆነ እንደዛ ይደረጋል። ቅድም እንዲገባ ምን አልኩ? አበሻና ፈረንጅ ተጋብቶ ልጅ ሰጠ። ልክ እንደዛ ማለት ነው። አሁን ቀጥሉ። ምንድነው? ኦኬ አሁን ገባኝ። አሁን መጣ። የኛ የአበሻ በሽታ ስለሚቋቋም ምግብም ደግሞ የኛ በደንብ መብላት ይችላል።
ግን ፍሬ ብዙ ማፍራት ስለማይችል ፍሬውን የውጪዎችን እንጠቀማለን። እንደዛ ነው። በዚህ ላይ ደግሞ ኦርጋኒክ ነው፣ መዳበሪያ አናደርግበትም። ስለዚህ በጣም ምንም ነገር የለም። ሽታው ራሱ በጣም ደስ ይላል። በጣም ስለዚህ ይሄን አገልግሎት ነው የምንሰጠው። ይሄን ነገር ከኛ ጋር አሁን እርሶ ባለሀብት ነው፣ ከኛ ጋር መስራት ከፈለጉ ና በዛ ካሜራማን ላይ ከላይሁን ካሜራማን ከላይሁን ከኛ ጋር መስራት ከፈለጉ ምንም ችግር የለውም። ሁሉንም ነገር ባለሙያም ከኛው ነው፣ ከኛ ጋር መስራት ትችላላችሁ። ኦኬ እርሶ ብቻም ሳይሆን ሌላ ሰው መጥቶ ሌላም ባለሀብትም መጥቶ እንትን ማለት መስራት እኔ ብቻ አይደለም ባለሀብት እኔ ብቻ አይደለም እኮ ባለሀብት አብለ የጊዜው ባለጊዜ አንተርስ ሆኖ ታውን እኮ በጣም ታዋቂ ናቸው፣ ገንዘብ አላቸው። ይኸው ሳምሶናይት ብር እኮ ይዘዋል። አይ ሁሉ ብር ነው ይዘዋልና ዶላር ኢንቨስት ያደርጋል። በዚህ ሁላ ችግኝ ገዝቶ ሊሄዱ ነው። ኧረ ቆይ ገና አሁን ከምን ያክል ጳውሎሴ ከምን ያክል ፍሬ ጀምሮ ነው የሚሸጠው? አሁን ለምሳሌ ባለሀብት ነው እያወራን ያለ ነው። ድሃውስ መግዛት ይችላሉ? ወጣቱ ወደ ስደት ሄደው ወደዚህ ስራ መግባት ቢፈልግ አይደል እንደ ጋሽካቸው አሪፍ ጥያቄ አይደል? በጣም ደስ የሚል ጥያቄ አመጣልኝ አለ እኮ ጭንቅላት። እሺ እኛ ከአንድ ፍሬ መግዛት ይቻላል። ዋጋውም የተለየ አይደለም፣ አንድ ነው። ይሄን ያደረግነው ምንድነው ሁሉም ሰው እንዲዳረስ ነው። ይሄ አዲሱ ዘር አግኝቶ እንዲጠቀሙ ነው። ሌላው በ10 አመት መጠበቅ ስለማይችል ነው ሰው ወደ እርሻ ያልገባ ከዚህም በፊት። ስለዚህ ለእርሻም ያላቸው ብዙ ሰዎች ግንዛቤ የወረደ ስለሆነ ይሄን ካዩ ግን ቶሎ ስለሚደርስላቸው ይጠቅማቸዋል፣ ለቢዝነሱም ይሆናል። ግን ሌላ በዚህ ላይ መግለጽ የሚፈልገው ምንድነው ብዙ ሰዎች ሶሻል ሚዲያችን ላይ ግሪን አፍሪካ ፋርም የሚለው ላይ ኮመንት ላይ ይሄ ነገር እንዴት ነው ጄሞ ነው ይላሉ። ጄሞ ማለት እንደሚገባኝ ጄኔቲክ የሚባል አለ። እሱ ምንድነው ከዞን ከተለያየ ከግዙፍ እንትን ሆርሞን ወይ አዳቀለው የሚሰሩት ነው። በመርፌ ወስዶ ይወጋሉ፣ ያድጋል እሱ ነገር። ይሄ እሱ አይደለም ልላችሁ ፈልጌ ነው። ይሄ ተፈጥሮ ነው። ከታች የሀገራችን ነው ላይ ነው የሚዳቀለው፣ ከላይ ደግሞ ምርጥ ዘር ላይ ነው እንጂ ጄሞ አይደለም። በዚሁ ይሄን መቶ መቅመስ ይቻላል እኮ እየበላን እኮ እያንዳንዱ ነገር እንትን ብለናል። በዚሁ አጋጣሚ ግሪን አፍሪካ ራሱ መጀመሪያ ከመግዛታቸው በላይ ያስጎበኛሉ። ልክ እንደዛ አሁን ዛሬ ላትገዛ ትችላለህ፣ ቀጣይ ነው የምገዛው። ቀጣይ ነው ትችላለህ፣ መብትህ ነው፣ መብትህ ነው። ዋናው ማማከር እነሱን ቀረብ የሚል ሰው ካለ የት ነው ያልከኝ? ቦሌ መድኃኒዓለም አለ ተብሎ አለምነሽ ፕላዛ ላይ 5ኛ ላይ ነው አላቸው። ስለዚህ መቶ ቢሮ ማማከር ይችላል። ወደዚህ ወደ ኦሮሚያ ደግሞ የሚቀርበው ካለ ደግሞ ወደዚህ ወደ አሸዋ ሜዳ ሆለታም ዋናው ሳይት ጋር አሁን ያለ ነው። ሆለታ ነው። ሆለታ ብያለሁ እኮ ሆለታ። አዎ ሆለታ መጥተው ያውቃሉ? ከዚህም በፊት ሆለታ በእንትን ነው የመጣሁት፣ በሐሳብ ነው መጥቻ አላውቅም። ሆለታ አታውቁም? በነገራችን ላይ ብዙ ቦታ ፋርም አለን። ሆለታ ላይ አለን፣ አሸዋ ሜዳም አለን። ሌላ ደግሞ ቁጥር 2 ኬንያ ላይ አለን። እዛም ደግሞ ፈጣሪ ካለ ኬንያ ናይሮቢ ናይሮቢ ትጎበኛላችሁ። ታውቃታለህ? አላውቅም። ናይሮቢ ዘላልከኝ እንዴ ባለፈው አሁን ብን አንደርስም። አሁን ናይሮቢ ኧረ እኮ ነው የውጭ ነው የውጭ ሮቢት ገበያ ያልኩ መስሎ ነው። ኦኬ እንደዛ መስሎኝ። ስለዚህ እዛም ይመጣሉ፣ ተስፋ እናደርጋለን። እንግዲህ ለተመልካቹ አሁን ራሱ ሰጀስት የምናደርገው በየግቢያችን በየኮሪደሩ በየቦታው ላይ በየቢሮአችንም በየትምህርት ቤቱም ጳውሎሴ ችግኝ ይተከላል። ጥሩ ነው። አሁን እኔም ችግኝ ይሸጣለሁ ግን ሁለት አይነት ጥቅም ብናረጋው አንዳንዴ አሁን ችግኝ የማትበላቸው ችግኞች አሉ አይደለ? ይሄ ግን ሁለት አይነት ጥቅም ነው ያለው። አሁን ግቢያችን ይሄን ብንተክል አንድም ውበት ነው፣ ሁለትም ደግሞ ነገ ሲደርስ ደግሞ የሚበላ ነው አይደለ? አይደለም ጋሽ ከጭ ነው ሆነ ዝም ብለን የማይሆን ነገር ከምንተክል ራሱ እየበላህ ዛፍም ይሆናል። ዛፍም ነው፣ አረንጓዴ ነው፣ ተፈጥሮ ነው። እዛ ጋር ግቢው ላይ ያለው አየር ሰላማችንን ነው የሚሰጠው። ይሄን ይመስላል። ጥያቄ አለ ሌላ? ሌላ በቃ ተናገርከው ሁሉንም። ይሄንን ሊጠይቅ የነበረውን ጥያቄ እኔ ልጠይቅ ነበር። ሌላ ቀደምተው አለ ለተመልካቾች እስኪ ጳውሎስ ምንም እንግዲህ አብራር አሁን ያለው የለም። የኬንያዋን ነገር ግን እንዳረሳት አብረን እንሄዳለን። ዘመድ ስላለኝ እዛ ችግር የለውም። ተመልካቾች እንደምታዩት ለማሳየት ያክል እነዚህ ገና ቅርብ ጊዜ የተተከሉ ናቸው። እነዚህ ብርቱካን ናቸው። ወደ ላይ ማሳያቸው ነው። ከታች ካሜራማኑ ከታችሁና ወደ ላይ ያለው ቪው አሳያችሁ። ወደ ላይ ዋው በጣም እነዚህ አሁን በአንድ አመት ከ6 ወር ውስጥ የተተከሉ እነዚህኛው የቅርብ ጊዜ ናቸው። እነዚህ ደግሞ የምትመለከቷቸው ኦልሞስት ወደ 2 አመት አካባቢ ሆኗቸዋል። ካሁን በፊት መጥቼ ከ5 ወር ከ6 ወር በፊት እዚህ ሪቪው አድርጌላችሁ ነበረ ገና በዛፎቹ እያሉ። እነዚህ ወደ እነዚህ ዳይቨርት ሲሆኑ ማለት ነው እንደዚህ ፍራፍሬ የሚያፈሩ በጣም አሪፍ ነው። በጣም ያሽከጭሙ
እሺ እዚህ ጋር እንቆምና የመጨረሻ መልእክት ካለው ያስተላልፈላቸው እስኪ ለከስተመሮች ለደንበኞች ሀገር ውስጥም ካሉ ወጭም ካሉ ሌላ ግሪን አፍሪካ ምን አገልግሎት ይሰጣል? ሌላ ተጨማሪ አልጠቀስክልንም ባይዘው? አዎ እንግዲህ ግሪን አፍሪካ ፋርም ጀነራል አግሪካልቸር ላይ ነው የሚሰራ። ጠቅላላ የእርሻ ስራ ላይ ይሰራል። ከነሱ ውስጥ በጣም የሚፈለጉ ፍሩት ላይ በደንብ ይሰራል። ፍሩት ደግሞ ብዙ አይነቶች አሉ። ብርቱካን አለ፣ ሎሚ አለ፣ ላይም አለ። እነዚህ ሶስቱ እንደ ኢትዮጵያ ራሱ እኛ ጋር ብቻ ነው ያሉት። ምንድነው ብርቱካን አለ ሌላም ቦታ፣ ግን ይሄ ዘር እኛ ጋር ብቻ ነው አለ ልል ፈልጌ ነው። ምንድነው ለየት የሚያደርገው እንዳልነው ይሄ በአመትም ይደርሳል። አመት ከ6 ወር ነው። እኛ 6 ወሩን ጨምረን ነው እንጂ አመት ነው፣ በአመት ይደርሳል። ሰዎች ሳንከባክቡ ቀርቶ ባይደርስላቸው ስማችን እንዳነሱ ብለን ነው እንጂ አመትም ይደርሳል። ሌላው ጎማያዝ ጥሩ ነው። አዎ ሌላ ምንድነው እነዚህ ሶስቱ እኛ ጋር ብቻ ነው ያሉ። ሎሚ፣ ላይም፣ ብርቱካን የሚባሉ ሶስቱ። አዎ ስለዚህ አቮካዶ አለን፣ ማንጎ አለን፣ ፕሪም አለን ወይ ፕሌም የሚባለው ፓፓያ አለ። ስለዚህ ሁሉ ፍሩቶች አፕል አለን፣ ሮማን ወይ ፖም ግራኔት የሚባለው አለን። ፖም ግራኔት የሚባል አለን። ስለዚህ ሁሉ የፍሩት አይነቶች እኛ ጋር አለ። ሌላ ደግሞ የውበትም አለን። የውበት እንደሚታወቀው ከተማ ላይ ለኮሪደር እያስገባን ነው እንደሚታወቀው ነው። ስለዚህ ፊከስ የሚባሉ ሳፕረስ የሚባሉ የተለያዩ ኢንዶርም አውትዶርም አለን። ግን ሞር ሰዎችን የምንመክረው ምንድነው ለውበትም ለጥቅምም የሚሆን ፍሩትም ቢተክሉ ነው ሪኮመንድ የምናደርጋቸው። ሌላ ደግሞ ምንድነው እርሻ ላይ እያንዳንዱ ኢትዮጵያዊ አንድ ሰው ለራሱ ምግብ ከጎመኑም ከድንቹም ከፍሩቱም ቢያመርት በአመት ውስጥ የሚጨርሰውን አዝቤዛ ለራሱ ገበሬም ባይሆን ከኛ ጋር መጥቶ ሰርቶ ለአመት የሚሆነው ምግብ እኛ በየሳምንቱ በመኪናችን ቤቱ ድረስ እናደርስለታለን። ይሄንንም አገልግሎት አለን። ይሄ ማለት ምንድነው የኛ አላማ ሰዎች በምግብ ራሳቸውን እንዲችሉ ነው። ምክንያቱም ምግብ ሳይመረት በምግብ ራስ መቻል የለም። አሁን እኔ ግቢ ላይ አሁን አለ ዛፍ ምናምን፣ አሁን ያ ዛፍ ምንም አልጠቀመኝ። ከዚህ ግን ይሄንን እንትን ብል ሎሚ አሁን እየገዛሁ ነው። በጣም አሪፍ ነው። ደስ የሚል ነገር ነው። ጋር ቀጭ ነው። አይ ቲንክ አብዛኛው ነገር ተገልጿል ተብሏል። በቅርቡ አሁን በጣም እኔ ሚዲያ ላይ ካቀረብኩ በኋላ በጣም ብዙ ሰው እየደወለ ነው ያለው። ምናልባት ከባህር ዳር ከጅማ ከመቀሌ ሰው እዚህ ድረስ መምጣት ላይ ይችላል። በቅርቡ ደግሞ አሪፍ ነገር ይኖራል ብለውኛል። ምናልባት ፊክስ እያስተካከሉ ነው ያሉት። እንደ ኤጀንት አድርገው በቂ ዋስትና ያላቸውንና ከነሱ ጋር መስራት የሚፈልግ ሰው ካለ አስፈላጊውን ትምህርት ወስዶ ከናንተ ጋር መስራት የሚችልበት። ለምሳሌ አሁን መቀሌ ያለ ሰው ከናንተ ጋር መጥቶ በደንብ ያለውን ነገር ስልጠና ወስዶ ፋይናንስ ካለው መስራት የሚችልበትን መንገድ ብታመቻቹ ምን ይመስላል? ተመልካቾችም ስለሚጠይቁኝ ነው። እስኪ እሱንም ንገራቸው። ይሄን ነገር እንግዲህ አብትሽ እንዳልከው እውነት ነው። እኛ አሁን ማዳረስ አልቻልንም። አሁን ራሱ ይሄን ቀረጻ ስንሰራ ስልክ ሳይለንት አድርገን ነው። ብዙ ሰው ኮመንት ላይም ስልክ አታነሱም፣ ይሄ ነገር ውሸት ነው እንዴ ይላል ሰው። ስልክ ካላነሳለት ሰው እየተጠራጠረ ነው የሚሄደው። ስለዚህ ያንተም ጭምር ጥያቄ ነው ይሄ ነገር ለምን ኤጀንት አሰጡም? እናንተ ኢትዮጵያ ላይ ማከፋፈል ሁሉንም ቤት ማዳረስ ስለማይችሉ ለምን ለሰዎችም በዚሁ የስራ እድል አይፈጠርም ስላልከን ይሄን ጥያቄ ካንተም ነው መጀመሪያም የመጣ ተቀብለናል። ስለዚህ ምንድነው አሁን ካሁን በኋላ የምናደርገው ቃል ምገባላችሁ ለኤጀንት ደውሎ ይመዝገቡ። ከዛ ኤጀንት የሚሆኑት ሰዎች እኛ ሊስቱን እንትን ማስቀምጠን ከዛ ስልጠናውን ሰጥተን እያንዳንዱ በተለይ አሁን አዲስ ስራ ችግኝ ስራ ለመጀመር የሚፈልጉና ችግኝ ስራ ያላቸው ሰዎች ችግኛቸው አጠገብ የውበት ብቻ ነው አሁን እየተለመደ የፍሩት የለም። ችግኝ የሚሸጡ ሰዎች እኛ ሁሉ ጊዜ ጥያቄ ይሆንብናል። የውበት ብቻ ነው እንጂ ችግኝ የሚሸጡ ሰዎች የፍሩትም የሚሆን ለምግብ የሚሆን ጎን ለጎን አድርጎ እንደውም መስራት እንደሚችሉ ይሄን ነገርም ልናስረዳ እንፈልጋለን። ስለዚህ ኤጀንት ሆኖ ከኛ ጋር ሰዎች ሲደውሉ እንኳን እኛ ኤጀንት አለን ከዛ ከየት ነው የደወልክልን ከዛው ግዛ እንድንል ስራችንም እንዲቀልን። ስለዚህ እኛው ማከፋፈሉ ቢቀንስልን እኛ ማምረቱ ላይ ነው ቀጥታ ምንገባ ማለት ነው። ስለዚህ ኤጀንት ፈልጋለን። በጣም አሪፍ። ስለዚህ እዚሁ ቃል አስገብቼላችኋለሁ ማለት ነው። ኤጀንት ሆናችሁ መስራት የምትፈልጉ ስራ የሌላችሁ የሆነ ካፒታል ያላችሁ ሰዎች ካላችሁ ግሪን አፍሪካን ኢንፎርም አድርጓቸውና ስልካቸው ላይ ፎርማሊቲውን ካሟላችሁ አብሮ መስራት ይቻላል። እኔ በጣም የመጨረሻ ሁሌ በመጣው ቁጥር የምኮራባቸው ምክንያቱም አንዳንዴ ቢዝነስ ሰጀስት ስናደርግ ተመልካቾች
ልክ እንደዚህ በአይን የሚታይ በእጅ የሚጨበጥ ነገር መሆን መቻል አለበት። ሁሌም ሳቀርበላችሁ እኔ ከወሬ ባለፈ በተግባር ቢሆን አሪፍ ነው ብዬ እናንተ አሁን መሬት ላይ ያለ ነው አሁን ያለነው ስንት ኪሎ ሜትር ነው አቋርጠን የገባ ነው? ለምሳሌ በጣም ቻሌንጅ ለፍተን ነው የገባ ነው። ለምሳሌ እዚህ ቦታ ላይ ከአዲስ አበባ ስንት ኪሎ ሜትር ነው? አሁን ቢያንስ ከ30 በላይ ይሆናል። ተመልከቱ 30 ኪሎ ሜትር ገጠር ላይ የሚሰሩ ሰዎች ምክንያቱም ብዙ ጊዜ የምናበረታታው እኛ እንደውም ግብርና ላይ የሚሰሩ ሰዎችን ወደ ስደት እንዳይሄዱ እንደዚህ ነው። ጋሽካቸው ገብቷል አይደል? አሁን እናንተ አካባቢ ታስታውሰዋለሁ ወደዛ አካባቢ ላይ አሁን በጣም ብዙ ሰው ወደ ስደት ሄዷል። ያው ጋሽካቸው ነው እስቲ ምክር ሰጣቸው። አሁን አንዳንዴ እንግሊዘኛዋን ተወት አድርገህ ደግሞ ምንድነው አሁን እዚህ ግብርና ላይ ብንሰራ እንደው ሌላውን ተውት አድርገህ ነው ኮሜዲውንም ቀልዱንም ስደቱን ሁሉንም እንትተን እንደው ጋሽካቸው እንግዲህ እንዳያችሁት ነው። ይሄንን የመሰለ አገዝ አድርገህ ባይሆን አግዛለሁ አብሽ ይሄንን የመሰለ ቦታ እንግዲህ መተን ጎብኝተናል። በጣም ያምራል። በቃ እንዳልኩ ወደ ስደት ወደዛ እንትን ከምንል ግቢያችን ላይ ስንት መሬት ጾም እንደሚያደር በቃ ጾሙን የሚያደር ስንት መሬት አለ ግቢያችን ላይ በቃ የሆነ እንትን ከምንል ልክ እንደዚህ አንዷ ችግኝ እኮ ከ300 ብር ጀምሮ ያለው ችግኝ አይደለ? ከዛ እንደያቅሙ እንደየእድገቱ ደግሞ 1000 ብር 2000 ብር 500 ብር እንደያቅማችሁ እንደምትፈልጉት የፍሬ መጠን ስላለ ሞክሩት። መታችሁ እዩ፣ ጎብኙ። በቃ ምንድነው ዛሬ እያስቸገረን ያለው እኮ ኑሮ ውድነት እኮ አስቤዛ ነው፣ ለምንበላው ነገር ነው። ስለዚህ ለምንበላው ነገር ቲማቲም፣ ቆስጣ፣ ሰላጣ ምናምን በጣም ብዙ ነገር ነው ያለው። ግሪን አፍሪካዎች ያልነገሩን አለ እዛ ማዶ ፊት ለፊት ካሜራማኑ ዞር አድርገህ አሳያቸውና ከጀርባቸው የምትመለከቱ ንብም ያረባሉ። ስለ ንብ እርባታ ንጹህ ማር ለማግኘት እንግዲህ ወደኛ ይደውሉ። ማርም አላቸው። ማርም ከፈለጋችሁ ግሪን አፍሪካ ጋር ቲፒካል የሆነ ኦሪጂናል የሆነ ማርም ከፈለጋችሁ ይሄው የሚገርም ነው። ይሄም አለ። ይሄው እንግዲህ ማሳቸውን ይዘው በደንብ እየሰሩ ነው ያሉት። ወደ ላይም ካሜራማኑ እስከታች ድረስ የመጨረሻ መልእክት ተሰናበታቸው ጋሽካቸው። ተመልካች እያየን ነው በካሜራ ግሪን ኤሪያ ቦታ ነው የመጣነው። ግሪን አፍሪካ ፋርም ነው የመጣነው። እንዳያችሁት በጣም የሚያምር ቦታ ነው። በቃ ምንድነው ስራና ያስተማሩን በጥቅል አይደል? በቃ እንግዲህ ሰርቶ መለወጥ ይቻላል። በአርሶ አደርነት አሁን ትኮራለህ በጣም እንደው ሀብታም ነህ በጣም እንደው በይሄ ካለኝ እኔ ምን ፈልጋለሁ? ምን አገባ ከዚህ በኋላ ነው ከተማን ትልግዛ ግዛ እንጂ ግን ዋና ያለው ጮማ ነገር እዚህ ነው በቃ እና ፋሚሊ እና በጣም ነው የምናመሰግነው። ዩቲዩብ ነው ሰብስክራይብ አድርጉ በላቸው። ሰብስክራይብ አድርጉ አይከታሉ ምን እሱ ካሜራ እያነሳህ ነው? እሺ ሰብስክራይብ አድርጉ። እናመሰግናለን ተመልካቾች። ለዛሬ ከግሪን አፍሪካ ጋር የነበረን ነገር ይሄንን ይመስል ነበረ። በቀጣይ ባሪፍ ነገር ተመልሰን እንመጣለን። በጣም እንወዳችኋለን፣ እናመሰግናለን። ስክሪኑ ላይ ያለው ቁጥር የግሪን አፍሪካ ነው። ደውሉላቸውና ኢንፎርሜሽን ውሰዱ። እዛው ባላችሁበት አሜሪካም ሆናችሁ ደውላችሁ ኢንፎርሜሽን ውሰዱ። አንዳንድ የስልክ ሲበዛባቸው ስልጠና ሲሰጡ፣ በተለያየ አይነት ነገር ሲጠመዱ፣ ሃይማኖታዊ ተቋም ውስጥ ሲሆኑ፣ መኪና ሲነዱ አንዳንዴ ስልክ ላይ ይነሳ ይችላል። ይሄን መታገስን የመሰለ ነገር የለም። ሜሴጅ አስቀምጡልኝ። ሜሴጅ መልእክት አስቀምጡላቸው። ደግሞ መታገስ ነው። እንደው ለማይሆን ስልክ ራሱ 30 ጊዜ ይደወል የለ ቆዩ። አንድ 15 20 ደቂቃ ቆዩና ደውሉ። ስልክ አልተነሳም ከምትሉ ይልቅ ቆይታችሁ ደውሉ። አማራጭ ስልኮችን እናስቀምጣለን። ይሄንን ይመስል ነበረ። መልካም የሥራ ጊዜ